የሀገር ውስጥ የመድኃኒት አምራቾች በበጀት እጥረት ምክንያት የሚፈለገውን ያህል እያመረቱ አለመሆኑን የኢትዮጵያ የመድኃኒት አምራቾች ማህበር አስታወቀ። ማህበሩ አምራቾቹ የበጀት ችግራቸው ቢቀረፍ የተሻለ የመድኃኒት ምርት ማቅረብ እንደሚችሉ ገልጾ ችግሩን ለመፍታት ከመንግስት ጋር እየሰራ መሆኑንም አስታውቋል። ማህበሩ ይህንን ያለው የሀገር ውስጥ የመድኃኒት አቅራቢዎችን ለማበረታታት ያግዛል የተባለው 5ኛው ዓለም አቀፍ የመድኃኒት አቅራቢዎች ኮንፈረንስ ዛሬ በተካሄደበት ወቅት ነው። ዳግማዊት ደረጀ ተጨማሪ አላት። የሀገር ውስጥ የመድኃኒት አቅራቢዎችን ለማበረታታት እንዲሁም ኢንቨስትመንትን ወደ ሀገር ውስጥ ለመሳብ ወሳኝ መሆኑ የተነገረለት 5ኛው ዓለም አቀፍ የመድኃኒት አቅራቢዎች ኮንፈረንስ ዛሬ በአዲስ አበባ ተካሂዷል። በመድረኩ የመድኃኒት አምራቾች ኢትዮጵያ ውስጥ ገብተው ቢያመርቱ ሰፊ ገበያ መኖሩን የገለጹት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር አብዱል ቃድር ገልገሎ መንግስት ባለፈው ዓመት በቢሊዮን የሚገመቱ መድኃኒቶችን እንዲያቀርቡ ለሀገር ውስጥ አምራቾች እድል መስጠቱን ገልጸዋል። ዋና ዳይሬክተሩ አክለውም ዘርፉን ለኢንቨስትመንት ምቹ ለማድረግ አዋጅ እንዲሁም የግዢ ስርዓቱን የማሻሻል ስራዎች መሰራታቸውንም ጠቅሰዋል። ኢትዮጵያ ትልቅ ዴስቲኔሽን ናት። ጥሩ ፖፑሌሽኑ ብዙ ነው፣ ያንግ ነው። በዛ መስራት የሚችል ሌበር ኮስቱ በጣም የተሻለ ከሌላ ሀገር አንዱ ኦፖርቹኒቲ ያለው። ሁለተኛ ዴስቲኔሽናችን ብዙ ሀገር ዊዝን 6 አወር መድረስ የምንችለው ኢትዮጵያ ኤርላይን አለ። ሶስተኛው የማርኬቱ አለ፣ ገበያው አለ። አምና ብቻ ከጤና ተቋማት በሰበሰብ ነው ፍላጎት ጤና ተቋማት 24 ቢሊዮን የሚያወጣ ግብዓት ያስፈልገኛል ብሎ ነው ከኛ ጋር ኮንትራት ያገቡትና ይሄ ትልቅ ማርኬት ነው። በጣም ትልቅ ማርኬት ማንኛውም አምራች መጥቶ ገበያ ማግኘት አይቸግረውም ኢትዮጵያ ላይ። ባለፉት ዓመታት የሀገር ውስጥ አምራቾች ለገበያ የሚያቀርቡት የመድኃኒት መጠን ከ8 በመቶ የማይበልጥ እንደነበር የገለጹት ዋና ዳይሬክተሩ አሁን ግን ከ5 እጥፍ በላይ መጨመሩን በዚህ ወቅት ነግረውናል። ከዚህ በፊት ዛሬ 4-5 ዓመት 6 ዓመት በፊትም በጣም ትንሽ ነው፣ ከ8% የማይበልጥ ነው። የመንግስት ድርሻ መንግስት የሚገዛው ድርሻ 8% ነው። አሁን ላይ ግን ወደ 44% እያደረስን ነው ዘንድሮ ማለት ነው። ይሄ 20 ቤት 32 41 44 እያለ እየጨመረ የሚያሳዩ እድገቶች አሉ ማለት ነው። እና ይሄ እንግዲህ ኢትዮጵያ ፖቴንሻል እንዳላት ነው የሚያሳየው። ሀገር ውስጥ ማምረት ፖቴንሻል እንዳላት መንግስት ባለፈው በጀት ዓመት 15 ቢሊዮን ብር የሚያወጣ ግብዓት እንዲያመርቱ ለሀገር ውስጥ የመድኃኒት አምራቾች መስጠቱ በመድረኩ የተገለጸ ሲሆን ወደ ኢትዮጵያ መጥተው ለሚያመርቱ የመድኃኒት አምራቾችም የ7 ዓመት የቆይታ ውል እየሰጠ መሆኑን ሰምተናል። ይህም ከሌሎች ሀገራት ጋር ሲነጻጸር ኢትዮጵያን ተመራጭ ያደርጋታል የተባለው አገልግሎቱ ጨምሮም ቅድሚያ የሚያስፈልጋቸውን መድኃኒቶች ለይቶ 79 በመቶ የሚሆነውን ተደራሽ ማድረግ መቻሉን የገለጸ ሲሆን የወባ የኤችአይቪና ቲቢን የመሳሰሉ መድኃኒቶች ፍላጎት 94 በመቶ መሆኑንም አመላክቷል። ታዲያ እነዚህን መድኃኒቶች በሀገር ውስጥ ፋብሪካዎች ለማምረት ትልቅ ፈተና የሆነው የበጀት እጥረት መሆኑን የነገሩን የኢትዮጵያ የመድኃኒት አምራቾች ማህበር ፕሬዝዳንት ይህ ቢቀረፍ እንደ ሀገር የማምረት አቅማችን የተሻለ ይሆናል ነው ያሉት። ፋብሪካዎቻችን እስካሉት አቅሞች ምን ያህል ነው የምንጠቀመው? አሁን ባለንበት ሁኔታ ከ30% በታች ነው። ለዚህ ምክንያቱ ምንድን ነው ብለህ ስትጠይቅ ገበያ ነው አይደለም። ኢትዮጵያ በታሪክ አፍሪካ ውስጥ አይተነው የማናቀው ገበያ ለአገራዊ አምራቾች ሰጥታለች። ይሄ ቲዮሪ አይደለም፣ ይሄ ወሬ አይደለም፣ በተግባር የታየ ነው። ምንድነው ታዲያ ማነቆው? ለምን 30% ላይ ቆምን ብለህ ስታይ የተለያዩ ምክንያቶች አሉ። ግን ከሁሉም ገዝፎ የሚወጣ ትልቁ ችግር የስራ ማስኬጃ አቅርቦት ፈተና ነው። ዛሬ የስራ ማስኬጃ አቅርቦት ችግር ቢፈታ እና ተያያዥ የሆነ የውጭ ምንዛሬ አብሮ ቢቀረፍ የዛሬ ዓመት የኢትዮጵያውያን አምራቾች በትንሹ 60% ድረስ መድረስ በትንሹ። በአሁኑ ወቅት በዓለም አቀፍ ደረጃ የተከሰተው የነዳጅ እጥረት ከመድኃኒት አቅርቦት አንጻር እየፈጠረ ያለው ተጽዕኖን በተመለከተ የጠየቅናቸው የኢትዮጵያ የመድኃኒት አምራቾች ማህበር ፕሬዝዳንት ተከታዩን ብለውናል። ጠንካራ ፈተና ተደቅኗል። በእርግጥ የምንፈልገውን ያህል ነዳጅ ማግኘት አልቻልንም። ነገር ግን ከሚኒስትሪ ኦፍ ትሬድ ኤንድ ሪጂናል ኢንቴግሬሽን ከአዲስ አበባ ንግድ ቢሮ፣ ከአዲስ አበባ መስተዳድር፣ ከሸገር ከተማ መስተዳድር ጋር ተባብረን እየሰራን የቅድሚያ እያገኘን ያለ ነው። ስለዚህ ያንን ባናገኝ ኖሮ ፋብሪካዎች ይዘጉ ነበረ። ስለዚህ በተወሰነ ደረጃም ቢሆን እየሰሩ ነው ያሉት። ጥሩ ነው ካለው ሁኔታ አንጻር ይሄ የቅድሚያ ማግኘታችን የምናመሰግነው ነው። ግን በቂ ነው አይደለም። ስለዚህ አሁንም በዚሁ አጋጣሚ ለአዲስ አበባ ከተማ መስተዳድርም፣ ለሚኒስትሪ ኦፍ ትሬድ ኤንድ ሪጂናል ኢንቴግሬሽን፣ ለአዲስ አበባ ንግድ ቢሮም፣ ለሸገር ከተማ አስተዳደርም፣ አማራ ክልልና ትግራይ ክልልም ላሉ አመራሮች ፋብሪካዎቻችን እዛ አካባቢም ስላሉ አሁንም የበለጠ ቅድሚያ ሰጥተው
የምናገኘውን የነዳጅ መጠን ከፍ አድርገው ፋብሪካዎቻችን እንዳይቆሙ ቢያግዙን ጥሩ ነው። አገልግሎቱ በዛሬው ዕለት ባካሄደው በዚህ ስነ ስርዓት ባለፈው 1 ዓመት በመድኃኒት አቅርቦት መልካም አፈጻጸም ላስመዘገቡ አቅራቢዎችም እውቅናን አበርክቷል።